በእስር ላይ ያሉት አቶ ክርስቲያን ታደለ በጠና መታመማቸውን ቤተሰባቸውና ጠበቃቸው ተናገሩ። ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ ሚኪ ነኝ ከሚኪታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስጨርሱ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንድዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። በእስር ላይ ያሉት አቶ ክርስቲያን ታደለ በጠና መታመማቸውን ቤተሰባቸውና ጠበቃቸው ተናገሩ። በእስር ላይ የሚገኙት የሕዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለ በጠና መታመማቸውን ቤተሰቦቻቸውና ጠበቃቸው ለሚዲያ ተናግረዋል። ሰኞ ዕለት ታስሮበት ወደሚገኙበት የቅሊንጦ ማረሚያ ቤት ሄደው እንደ ጎበኟቸው የገለጹት ጠበቃ ሰለሞን ገዛኸኝ አቶ ክርስቲያን በቅርቡ ቀዶ ሕክምና ከማድረጋቸው ጋር በተያያዘ ህመማቸው እየተባባሰ መምጣቱን ገልጸዋል። የአቶ ክርስቲያን ታደለ አንድ ቤተሰብ አባልም አቶ ክርስቲያን ከወራት በፊት በመቅረዝ ሆስፒታል ቀዶ ሕክምና ማድረጋቸውንና በቂ ክትትል ሳይደረግላቸው ወደ ማረሚያ ቤት እንዲመለሱ መደረጋቸው አሁን ላሉበት ሁኔታ እንዳበቃቸው ተናግሯል። አቶ ክርስቲያን የአማራ ብሔራዊ ንቅናቄ ወይም አብን ወክሎ የህዝብ ተወካዮች ምክር ቤት አባል እንዲሁም በምክር ቤቱ የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ ነበሩ። በአማራ ክልል የተፈጠረውን የጸጥታ መደፍረስ ተከትሎ የአስቸኳይ ጊዜ አዋጅ ከተደነገገ በኋላ በቁጥጥር ስር የዋሉት አቶ ክርስቲያን ታደለ በእስር ላይ ያሉ ያለመከሰስ መብታቸው ተነስቶ ላለፉት 2 ዓመታት በእስር ላይ ይገኛሉ። ፍርድ ቤቶች ለእረፍት ዝግ በመሆናቸው ብዙ እንደማይገናኙ የተናገሩት ጠበቃቸው ሰለሞን ደህና አለመሆናቸውን ከሰሙ በኋላ ወደ ማረሚያ ቤት ሄዶ አቶ ክርስቲያን ባገኟቸው ጊዜ በእጅጉ ታሞና ደክሞ መመልከታቸውን ለሚዲያ ተናግረዋል። ጠበቃው አክሎም ቀዶ ሕክምና ካደረጉ በኋላ ክትትልና ምግብን ጨምሮ አስፈላጊውን እንክብካቤ በተገቢው ሁኔታ ለማግኘታቸው በጤና ሁኔታቸው ላይ ተጽዕኖ እንዳለው አመልክቷል። ስማቸው እንዲጠቀስ ያልፈለጉ የአቶ ክርስቲያን የቤተሰብ አባል ለአቶ ክርስቲያንም በሕክምናም ሆነ በፍርድ ቤት የተፈቀደላቸውን ለህመማቸው ተስማሚ የሆኑ ምግቦችን ማስገባት እንዳልተፈቀደላቸውና ከአንድም 2 ምግብ ማቅረብ ሳይችሉ መመለሳቸውን ገልጿል። ከዚህም ባሻገር አቶ ክርስቲያንን ጨምሮ በሽብር ተከሶ ማረሚያ ቤት የሚገኙትን የምክር ቤት አባላት ለመጠየቅ ወደ ማረሚያ ቤቱ በሚያመሩበት ወቅት እንግልትና መጉላላት ይደርስብናል ብለዋል። አቶ ክርስቲያን ከወራት በፊት ቀዶ ሕክምና ተደርጎላቸው እንደነበር ቤተሰቦቻቸውና ጠበቃቸው የገለጹ ሲሆን በወቅቱ በተገቢ ሁኔታ ክትትል አገኝቶ ሳያገግሙ ወደ እስር ቤት እንዲመለሱ ተደርጓል ሲሉ ቤተሰቦቻቸው ቅሬታ አሰምቶ ነበር። የአቶ ክርስቲያን ቤተሰቦች እንደሚሉት አቶ ክርስቲያን ያሉበት ሁኔታ አሳሳቢ ሲሆን ለመንቀሳቀስና ጥያቄዎችን ለማናገር አዳጋች በሆነ ሁኔታ ላይ ይገኛሉ። በተጨማሪ ወደ ማረሚያ ቤቱ ከተመለሰ በኋላም ለማገገም የሚያስፈልገው እንደ አጥሚትና ሌሎች ነገሮችን ይዘን እንዳንገባ ተከልክለናል። ከአንድም 2 ጊዜ አጥሚት ይዘን ተመልሰናል። በጣም ነው የታመመው። በስርዓት እንኳን ቆሞ አያናግርም። የቤተሰቡ አባል የሆኑት ግለሰብ አቶ ክርስቲያን ሕክምና እንዲያገኙና ያሉበት ሁኔታ እንዲሻሻል የሰብአዊ መብት አካላት የሰብአዊ መብት ጥሰት እየተፈጸመባቸው ነው ያሏቸውን እስረኞች እንዲጎበኙ ጠይቋል። አቃቤ ሕግ የህዝብ ተወካዮች ምክር ቤት አባል በሆኑት አቶ ክርስቲያን ታደለና ሌሎች ግለሰቦች ላይ ክስ የመሰረተው ከ1 ዓመት በፊት መጋቢት 2016 ዓ.ም ነበር። አቶ ክርስቲያን የወንጀል ህጉንና የሽብር ወንጀልን ለመቆጣጠርና ለመከላከል የወጣውን አዋጅ በመተላለፍ የተፈጸመ ወንጀልንና የጦር መሳሪያ አስተዳደርንና ቁጥጥር አዋጅን በመተላለፍ ክስ ቀርቦባቸው ጉዳያቸው በፍርድ ቤት እየታየ ነው። ከሌሎች ተከሳሾች ጋር በቀረበባቸው ክስ አቃቤ ሕግ ምስክሮችን ማሰማት የጀመረ ሲሆን በመጪው ጥቅምት 10 2018 ዓ.ም ጉዳያቸው መታየት ይቀጥላል። አቶ ክርስቲያን ታደለ እንግዲህ በህዝብ ተወካዮች ምክር ቤት ላይ ለጠቅላይ ሚኒስትር ዶክተር አብይ አህመድ ጥያቄዎችን በመጠየቅ በመሞገት የሚታወቁ
አክቲቪስት ወይም አንቂ እንደነበሩ ጭምርም ነው የወጡት መረጃዎች የሚያሳዩት። ጠቅላይ ሚኒስትር ዶክተር አብይ አህመድን ስልጣንን ይልቀቁ እስከ ማለትም በርካታ ነገሮችም በፓርላማ ደረጃ ሲነሱ ነበር። አቶ ክርስቲያን ታደለ ብቻ ሳይሆኑ ከዚህ በፊትም ዶክተር ደሳለኝ ጫኔም በከፍተኛ ሁኔታ ጠቅላይ ሚኒስትር ዶክተር አብይ አህመድን ቻሌንጅ የሚያደርጉት ጥያቄዎችን ማቅረባቸው የምታወስም ነው። ዶክተር ደሳለኝ ጫኔ ብታሰሩም እንደዚህም አልቆዩም፣ ወደ አሁኑ መፈታታቸው ነው ማለት ይቻላል። እሳቸው እንግዲህ በተለያዩ ጥርጣሬዎች ብታሰሩም ነጻ እንዲወጡ አይወጡ እስካሁን ድረስ ግን የታወቀ ነገር ባይሆንም ከእስር ተፈቶ ነጻ መለቀቃቸው መታወስ ነው። አቶ ክርስቲያን ታደለ እንግዲህ በዋናነት ለእስር የዳረጋቸው ፋኖ በይፋ ውጊያ በጀመረበት ሰዓት ላይ ከዚህ በኋላ በሰላማዊ መንገድ ትግል የአማራ ሕዝብ ጥያቄ አይመለስም፣ ፋኖ ይቀጥል በማለት በማህበራዊ ሚዲያ ገጻቸው ወይም ህጋዊ በፌስቡክ አካውንታቸው ላይ ይህን ጦርነትን የሚቀሰቅስ ድርጊት ፈጽመዋል፣ አልፎም ደግሞ የህገወጥ ጦር መሳሪያ ይዞ ተገኝቷል በማለትም ነው ለክስ የበቁት። ከዛ በኋላም በርካታ ነገሮች ደርሶባቸዋል በማለትም የቤተሰብ አባላት በእሳቱ የፌዴራል ጸጥታ ኃይሎች ገብቶ ደበደቧቸው በማለትም ቅሬታቸውን ሲያሰሙ ነበር። ከብዙ ሰጣ ገባ በኋላም የተለያዩ እስር ቤቶች በመዘዋወር እስከ አዋሽ አርባ በመወሰድም አልፎም ደግሞ እንግዲህ ብዙ ቦታዎች መዘዋወራቸው ከዛም ደግሞ ቅሊንጦ ማረሚያ ቤት እስከ መግባት ደረጃም ነው የፌዴራል ዋና ልደታ በሚገኘው መጀመሪያ መታሰራቸውም የምታወስም ነው። እንግዲህ እነዚህ ታሳሪዎች መካከል አንዱ አቶ ዮሐንስ ቧያለው ወይም የብልጽግና ፓርቲ ባለስልጣን የነበሩት እሳቸውም እንደሚገኙ ጭብርም ነው። እነዚህ ለህመማቸው ዋነኛ ምክንያት የሆነው የምግብ ያለመስማማት ወይም የሆድ ድርቀት እንደሆነ ጭምርም ነው። ከዛም ሰርጀሪ የመጀመሪያውን ቀዶ ጥገና አቶ ክርስቲያን ታደለ መሰራታቸው የሚታወስም ነው። ያኔ የተሰሩት ቀዶ ጥገና በጣም ሙሉ ከተሰሩ እስር ጋር ስለማይሄድ በትንሹ ነበረ የተሰሩት። ሙሉ በሙሉ ቀዶ ጥገና እንዳልተደረገላቸው ጨምረም ነው። የኋላ ኋላ ግን የተደረገላቸው ሙሉ በሙሉ እንደነበረ ጨምረም ያ ቀዶ ጥገና ደግሞ ብዙ እንክብካቤ እንዲያገግሙ እንዲያደርግላቸውም ነው። ቁስሉ እንዳይተዘተዝ አልፎም ደግሞ ብዙ ምግብ ተስማሚ ሊሆን እንደሚገባ ጨምረም ነው። መንስኤውም የምግቡ ጉዳይ እንደነበረ ጨምረም ነው። የሆድ ድርቀት ጋር ተያይዞ ነው በማለትም ነው ከዚህ በፊትም የወጡት መረጃዎች የሚያሳዩት። አሁን ደግሞ ያሉበት ሁኔታ እጅግ ከባድና አሳሳቢ ደረጃ ላይ እንዳሉና በጠና መታመማቸው ነው የወጡት መረጃዎችም የሚያሳዩት። በርካቶቹም እንግዲህ ሀሳባቸውን እያስቀመጡ ይገኛሉ። አቶ ክርስቲያን ታደለ እንግዲህ በፓርላማ ደረጃ የአማራን ሕዝብ አልፎም ደግሞ የትግል ጥያቄዎችን በማንሳት ከፍተኛ ፊት ለፊት በመጠየቅ የምታወቁት ፖለቲከኛ እንደነበሩ ጭምርም በርካቶችም የእሳቸው አድናቂዎች እንዳሉ ጭምርም የአደባባይ መረጃዎች ናቸው። የአብን ፓርቲ አባል አብን በመወከልም በፓርላማ ደረጃ መድረክ ካገኙት ሰዎች መካከልም አንዱ እንደነበሩ ጭምርም ነው። ከፍተኛ የሀሳብ ልዩነትና ሙግት የነበራቸው በጠቅላይ ሚኒስትሩም አልፎም በብልጽግና መንግስት መካከል ከፍተኛ ልዩነት በመፍጠርም የትጥቅ ትግልን በመደገፍም በከፍተኛ በማህበራዊ ሚዲያ ላይ እንቅስቃሴ ወይም ሽብር በማለትም ነበረ መንግስት በጥርጣሬ እሳቸውን ካሰሯቸው ከአማራ ተወላጆች አልፎም ደግሞ ከተለያዩ ፖለቲከኞች መካከል አንዱ እንደነበሩ ጭምርም ነው። በአሁኑ ሰዓት እስር ላይ እንደሚገኙ ጭምርም በአሁኑ ሰዓት ያሉበትን ሁኔታ በጠና መታመማቸውን የደረሱን መረጃዎችን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። እስካሁን ድረስ አብሬያቸው ሚኪ ነኝ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ በዚሁ ቻናል የምተላለፉት በዋናነት ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን የሆኑ ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንዲዳረስ ያድርጉ። ለሰዓታት ያሉኝ መረጃዎች ይህን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።